ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ልዩ ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ በምስራቅ ሸዋ ሀገረ ስብከት በ2017 ዓ.ም የተከናወኑትን የሥራ ክንውኖች ሪፖርት ከዚህ እንደሚከተለው አቀርባለሁ። በምስራቅ ሸዋ ሀገረ ስብከት 12 ወረዳዎች 423 አብያተ ክርስቲያናት የሚገኙ ሲሆን እነርሱም 15 ገዳማት፣ 105 አድባራት፣ 303 የገጠር አብያተ ክርስቲያናት ናቸው። ሀገረ ስብከታችን በ42ኛው አጠቃላይ ሰበካ መንፈሳዊ ጉባኤ የተላለፉ ውሳኔዎችን ለመተግበር ባቀደው መሰረት በስሩ ባሉ ወረዳዎችና አጥቢያ አብያተ ክርስቲያናት አመርቂ ተግባራትን አከናውነዋል። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሐዋርያዊ ጉዞን በተመለከተ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ የሥራ አመራር ኮሌጅ የበላይ ኃላፊ በተደረገላቸው ጥሪ መሰረት ግንቦት 15 ቀን 2017 ዓ.ም ለብዙ ዓመታት ስትታነጽ የነበረችውን የአዳማ ደብረ ገነት ቅድስት ኪዳነ ምሕረት ሕንፃ ቤተ ክርስቲያንን ለመመረቅ ከብፁዓን አበው ሊቃነ ጳጳሳት ጋር አዳማ ከተማ ፈጣን መንገድ መውጫ ሲደርሱ የሀገረ ስብከቱ የሥራ ኃላፊዎች፣ የአዳማ ከተማ አድባራትና ገዳማት አስተዳዳሪዎች፣ ካህናትና ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ የመንግሥት አካላት፣ አባ ገዳዎችና ሀደ ሲንቄዎች እንዲሁም የአዳማ ከተማ ነዋሪዎች ወጥተው የክብር አቀባበል አድርጎላቸዋል። ቅዱስነታቸው ጥግ ድርብ በለበሱ ካህናት ታጅበው ወደ አዲሱ ሕንፃ ቤተ ክርስቲያን ገብተው ሥርዓተ ቡራኬውን ከፈጸሙ በኋላ በዓሉን ለማክበር ለተሰበሰቡት ምዕመናን እንኳን ደስ አላችሁ፣ ይህንን ታላቅ ሕንፃ ሰርታችሁ በእኛ እንዲመረቅ በማድረጋችሁ ልጆቻችን እግዚአብሔር ይባርካችሁ ካሉ በኋላ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባቀረቡት ማሳሰቢያ መሰረት ከዛሬ ጀምሮ ደብሩ ካቴድራል ተብሎ እንዲጠራ ተፈቅዶላቸዋል በማለት ለምዕመናን አብስረው በቀጣይ በካቴድራሉ ሊሰሩ ለታቀዱ ዘርፈ ብዙ ልማት ስራዎች የመሰረት ድንጋይ አኑረው የስራው መመሪያ በመስጠት አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። የብፁዕ አባታችን አቡነ ጎርጎርዮስ ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በበጀት ዓመቱ በየወረዳው ቤተ ክህነት ስር በሚገኙት አድባራትና ገዳማት እየተገኙ በቅዱስ ሲኖዶስ ተወስነው በስራ ላይ እንዲውሉ የተወሰኑ ውሳኔዎች እና የተላለፉ መመሪያዎች በስራ እንዲተረጎሙ የቃለ ዓዋዲው መመሪያ ተግባራዊ እንዲደረግ በማድረግ ለምዕመናኑ ቃለ ምዕዳን ሰጥተዋል። እንዲሁም በየቀኑ ከብፁዕነታቸው መመሪያ ለመቀበል ስራ ለመጠየቅ ከየአካባቢው ለሚመጡት አገልጋይ ካህናትና ባለጉዳዮች ባለመሰልቸት ባለመታከት እያስተናገዱ ለጥያቄያቸው መፍትሄ ሰጥተዋል። በቢሮአቸው በርካታ ስራዎችን አከናውነዋል። በ2017 ዓ.ም 5 አብያተ ክርስቲያናት ግንባታቸው ተጠናቀው በብፁዕነታቸው ተባርኮ ቅዳሴ ቤታቸው ተከብረዋል። በበጀት ዓመቱ ብፁዕነታቸው ለ163 ዲያቆናት የቅስና ማዕረግ፣ ለ1366 የአብነት ተማሪዎች የዲቁና ማዕረግ በድምሩ ለ1529 አገልጋዮች ስልጣነ ክህነት ሰጥተዋል። በ2018 ዓ.ም ለሚሰሩ 25 የልማት ስራዎች በየአጥቢያው አብያተ ክርስቲያናት ተገኝተው የመሰረት ድንጋይ አስቀምጠዋል። ብፁዕነታቸው በተለያየ ምክንያት የተዘጉ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ከ18 በላይ አብያተ ክርስቲያናት ተከፍተው በአካባቢ ቋንቋ የሚያገለግሉ የሚያስተምሩ አገልጋይ ካህናት ተመድቦላቸዋል። ለምሳሌ ያህል
ቀደም ሲል በጸጥታ ምክንያት ተዘግቶ የነበረው የሶደሬ ፈለገ ሰላም መድኃኔዓለም ገዳም አሁን ላይ በአካባቢው አንጻራዊ ሰላም በመስፈኑ ከአካባቢው ማህበረሰብ ከተወጣጡ አባገዳዎች፣ ሀደ ሲንቄዎችና የሀገር ሽማግሌዎች ጋራ ምክክር በማድረግ ገዳሙ ተከፍቶ አገልግሎት እንዲሰጥ ከማድረጋቸውን ባሻገር በገዳሙ በአካል ተገኝቶ ምዕመናንን አጽናንተዋል። የአብነት ትምህርት ቤትና ዘመናዊ ትምህርት ቤትን ማጠናከርም በተመለከተ የአብነት ትምህርት ቤት ለቀጣይ ቤተክርስቲያን አገልግሎት ዋነኛው ቁልፍ በመሆኑ በየአድባራቱና በየገዳማቱ የሚገኙ የአብነት ትምህርት ቤቶቻችን መንፈሳዊ ትምህርት የአብነት መምህራን ወንበር ዘርግተው እንዲያስተምሩ በሀገረ ስብከቱ ትምህርት ክፍል በኩል ብርቱ ቁጥጥርና ክትትል ተደርጓል። በበጀት ዓመቱ ትምህርታቸውን አጠናቀው ለተመረቁት ተማሪዎች ሀገረ ስብከቱ ከሌሎች ቅድሚያ በመስጠት የሥራ ምደባ አድርጎላቸዋል። እንዲሁም ዓለማችን ዛሬ የደረሰችበት የቴክኖሎጂ ርቀት በዘመናዊ ትምህርት በመሆኑ ከሀገረ ስብከቱ ጀምሮ እስከ አጥቢያ ቤተክርስቲያን ድረስ ያሉት ዘመናዊ ትምህርት ቤቶች እንዲጠናከሩና እንዲስፋፉ ከፍተኛ ጥረት ተደርጓል። አገልግሎት ላይ ካሉ ዘመናዊ ትምህርት ቤቶች በተጨማሪ በዘንድሮ ዓመት የምግራ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ካቴድራል አጸደ ሕፃናት ትምህርት ቤት ከፍቶ በማስተማር ላይ ይገኛል። ስብከተ ወንጌል ማስፋፋትን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ወንጌልን አስተምሩ ብሎ ባዘዘው መሰረት በሀገረ ስብከታችን በበጀት ዓመቱ በየዕለቱ ከሚከናወኑት የሰርክ ጉባኤያት በተጨማሪ ሳምንታዊ፣ ወራዊና ዓመታዊ ክብረ በዓላትን ምክንያት አድርገው ለሚሰበሰቡት ምዕመናን ከሚሰጠው ትምህርተ ወንጌል ባሻገር በመንበረ ጵጵስና ርዕሰ ከተማ በየወረዳው ቤተ ክህነት ባሉ የመስቀል አደባባይ ባሉት ጊዜ 2 ጊዜ በአጠቃላይ 4946 የስብከተ ወንጌል ጉባኤያት ተካሂደዋል። በተካሄደው ጉባኤ ከተለያዩ ቤተ እምነቶች 1063 ሰዎች ወደ እናት ቤተክርስቲያን ተመልሰዋል። እሺ እንግዲህ ሌላው ለጠቅላይ ቤተ ክህነት ሁሉንም ዘርዝረን አቅርበናል። አሁን ሰዓቱ ስላለቀብኝ ወደ መጨረሻው ላይ ወደ ፐርሰንቱ ይሄዳለሁ። በ2017 ዓመተ ምህረት በሰው ሰራሽና በተፈጥሮ አደጋ ያጋጠሙን ችግሮችን በመቋቋም ዘርፈ ብዙ የልማት ስራዎችን የተሰሩ ሲሆን በበጀት ዓመቱ ወደ መንበር ፓትርያርክ ጽሕፈት ቤት የላክነው 35% ከዚህ እንደሚከተለው እናቀርባለን። በ2016 ዓመተ ምህረት በበጀት ዓመቱ ገቢ ለመንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የላክነው 35% 26 ሚሊዮን 293,990 ከ77 ሲሆን በ2017 ዓመተ ምህረት ለጠቅላይ ቤተ ክህነት የላክነው ብር 35% 35 ሚሊዮን 438,298 ከ71 ነው። በ2016 ጋራ የዘመኑ ፐርሰንት ሲነጻጸር የብር 9 ሚሊዮን 144,307 ከ94 ብልጫ አሳይቷል። ይህንን ፐርሰንት ለመንበር ፓትርያርክ ገቢ ያደረግንበትን የባንክ ስልት ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ለብፁዕ ጠቅላይ ሥራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ። ስብሐት ለእግዚአብሔር።